a change for Ethiopia, a brighter future hopefully. ምረጡ ያሉ እነኚህ ወጣቶች ናቸው ግንባራቸውን ተመተው ያለቁት። ለአንድ ወር ሰልፍና ከቤት ውጭ የሚደረግ ህዝባዊ ስብሰባ የተከለከለ መሆኑን በዚህ አጋጣሚ ለማሳወቅ ወዳለሁ። በኢትዮጵያ የምርጫ ታሪክ በብዙ መልኩ የተለየ የነበረው ምርጫ 97 ከተካሄደ እነሆ ባሳለፍነው ሳምንት 20 ዓመቱን ደፍኗል። ገዢው ኢህአዴግ እንከን የለሽ ዴሞክራሲያዊ ምርጫ ለማካሄድ ቃል መግባቱን ተከትሎ ተቃዋሚዎች ጥምረት ፈጥረው የተካሄደው ምርጫ ቃል እንደተገባለት ሳይሆን ቀውስን አስከትሎ ነበር የተጠናቀቀው። ኢትዮጵያም ወደ ዴሞክራሲ ልታመራ የምትችልበት እድል ጨንግፎ ኢህአዴግ ሁሉን ተቆጣጥሮ ወደ በለጠ ፈላጭ ቆራጭነት አመራ። ከዚያም በኋላ ህዝቡ ነፃና ዴሞክራሲያዊ ምርጫ እንደናፈቀ 2 አስርተ ዓመታት አለፉ። 1997 ዓ.ም በኢትዮጵያ የዘመን መቁጠሪያ ላይ ያለ ጊዜ ብቻ አይደለም። ዓመቱ በኢትዮጵያ የፖለቲካ ታሪክ ውስጥ አበይት ሁኔታ ከተከሰተባቸው ዓመታት ውስጥ ተጠቃሹ ነው። ከ1966ቱ አብዮት ከ1983ቱ የመንግስት ለውጥ ጋር ባይስተካከልም 97 ራሱን የቻለ የታሪክ ጥፋት ነው። ከ20 ዓመታት በፊት በወርሃ ግንቦት 1997 ዓ.ም በአገሪቱ ታሪክ ያልታየ እንዲሁም ያልተደገመ ጠቅላላ ምርጫ ተካሄደ። የኢትዮጵያ ህዝቦች አብዮታዊ ዴሞክራሲያዊ ግንባር ኢህአዴግ ስልጣን ከያዘ በኋላ የተካሄደው ይህ ሶስተኛው አጠቃላይ አገራዊ ምርጫ ነው። ምርጫ 97 ቀደም ብለው ከተካሄዱት ምርጫዎች በመራጮች ብዛት የላቀም ነበር። በ1987 እና በ1992 በተካሄዱት ምርጫዎች የተመዘገቡት መራጮች ቁጥር ከ21 ሚሊዮን በላይ ሲሆን በ97 የተመዘገቡት ደግሞ 27.3 ሚሊዮን ነበር። ከ20 ዓመታት በፊት የተካሄደው ምርጫ ከቀድሞቹ የሚለየው ግን በመራጮች ቁጥር ብቻ አይደለም። ምርጫ 97 ብዙሃንን ስሜታዊ ያደረጉ ብዙ ተስፋና ፍራቻ የነገሰበት ነበር የሚለው ጦማሪውና የሰብአዊው መብት ተሟጋቹ በፍቃዱ ኃይሉ በኢትዮጵያ ለመጀመሪያና ለመጨረሻ ጊዜ ዴሞክራሲያዊ ፉክክርና የምርጫ ሂደት ያየነው ያኔ ነው ሲል የምርጫ ሂደቱን ያስታውሳል። በሃርቫርድ ዩኒቨርሲቲ የሰብአዊ መብቶች ፕሮግራም ተባባሪ ዳይሬክተር የሆኑት ዶክተር አባድር ኢብራሂም በበኩሉ ምርጫ 97 በኢትዮጵያ የምርጫ ታሪክ ውስጥ በጣም ዴሞክራሲያዊ ምርጫ ነበር ይላል። የታሪክ ተመራማሪው ጃን አብኒክ ምርጫ 97ን ሲገልጹት ምርጫው ምንም እንኳን አወዛጋቢና ጉድለት የነበረበት እንዲሁም ለተቃዋሚዎች ትልቅ ስኬት ያስገኘ ቢሆንም አጠቃላይ የዲሞክራሲ ሂደቱን ቀውስ ውስጥ ከቷል ይላሉ። ፕሮፌሰር አብኒክ የዲሞክራሲ ሂደቱን ቀውስ ውስጥ ከቷል ሲሉ ድህረ ምርጫ የተስተዋለውን አፈና፣ አመጽና የመንግስትን አምባገነናዊ አውቶሪታሪያን አገዛዝ በመጥቀስ ነው። ፕሮፌሰሩ አክለውም በ1997 ዓ.ም የተካሄደው ምርጫና ያስከተለው ውጤት በኢትዮጵያ የፖለቲካ ስርዓት ውስጥ ትልቅ ችግር እንዳለ አሳይቷል ይላሉ። ከአፄ ኃይለ ሥላሴና ከወታደራዊው ስርዓት በኋላ ማዕከላዊ አምባገነንነት ሴንትራሊስት አውቶሪታሪያኒዝም አልጠፋም። ነገር ግን ምናልባት በአዲስ መልክ እየተፈለሰፈ መሆኑን ግን አሳይቷል ሲሉ ያክላሉ። ፕሮፌሰር አብኒክ ከኢህአዴግ ወደ ስልጣን መምጣት በኋላ ከተካሄዱት ምርጫዎች ውስጥ የ97ቱ ምርጫ እጅግ ወሳኝና ውጤታማ ምርጫ ነበር ማለት ይቻላል ይላሉ። ሰዎች ለውጥ ሊኖር እንደሚችል ተሰምቷቸው ለብዙ ሰዓታት በምርጫ ጣቢያዎች ተሰልፈው ለመምረጥ ተዘጋጅተዋል የሚሉት ፕሮፌሰሩ ይህ በራሱ ለአገሪቱ ዴሞክራሲ ትልቅ ትርፍ ነበር ሲሉም ምርጫውን ይገልጹታል። መጨረሻው በእንከኖች የተሞላ የሰው ሕይወት የበላና የአገሪቱን የዴሞክራሲ ሂደት ወደ ኋላ የመለሰ ቢሆንም ምርጫ 97 ኢትዮጵያ እስካሁን መድገም ያልቻለችው ትልቅ ክስተት ነው። የምርጫ 97 መባቻ የቀድሞ ጠቅላይ ሚኒስትር መለስ ዜናዊና ጓዶቻቸው ዴሞክራሲ በአንድ ጀንበር አይመጣም የሚል ብሂል ነበራቸው። ከትግራይ በረሃዎች ተነስተው 4 ኪሎ ከገቡ በኋላ የማርክሲስት ካባቸውን አውልቀው አብዮታዊ ዴሞክራት የሆኑት እነመለስ እውነት አላቸው። ስልጣን ከያዙ በኋላ የተካሄዱት ምርጫዎች ዴሞክራሲያዊም ፍትሃዊም ናቸው ለማለት ይቸግራል። ፕሮፌሰር አብኒክም በ1987 እና በ1992 በተካሄዱት ሁለቱ ምርጫዎች ነፃና ፍትሃዊ ምርጫ
እውን ሊሆን አልቻለም ይላል። ነገር ግን ኢህአዴግ በ1997 ምርጫ መባቻ ለዲሞክራሲያዊ የምርጫ ፉክክር መደላደሎችን መፍጠሩ አከራካሪ አይደለም። የሰብአዊ መብት ተሟጋቹ በፍቃዱ ኃይሉ ከምርጫው በፊት በነበሩት 10 ዓመታት ገደማ የዲሞክራሲ ምህዳሩ አንጻራዊ ስፋት እያሳየ የመጣበት ጊዜም ነበር ሲል ከ1997 በፊት ያሉትን 10 ዓመታት ይገልጻቸዋል። በእነዚህ 10 ዓመታት ሚዲያዎች እያበቡ የሲቪል ማህበረሰብ ድርጅቶችም በነጻነት እየሰሩ ነበር የሚለው በፍቃዱ በርካታ ነጻ ጋዜጦች የተለያዩ ትችቶችን በነጻነት ያቀርቡ ነበር ይላል። ፕሮፌሰር አብኒክ ከ1983 ዓመተ ምህረት በኋላ ኢትዮጵያ ጉልህ የሆነ የፖለቲካ ተቋም ግንባታ እንደታየና ህዝባዊ ዴሞክራሲያዊ ስርዓት መምጣቱ ምንም ጥርጥር የለውም ይላሉ። ከመገናኛ ብዙሃንና ከሲቪል ማህበረሰብ ድርጅቶች መነቃቃት በተጨማሪ ምርጫው ሲቃረብ የተለያዩ የፖለቲካ ድርጅቶችም የተለያዩ ንቅናቄዎችን ለመመስረት ይሞክሩም ነበር ይላል በፍቃዱ። ከ1997 በፊት በነበሩት 2 ምርጫዎች በጣም በርካታ የፖለቲካ ፓርቲዎች እንደነበሩ የሚያስታውሰው በፍቃዱ የፓርቲዎች መብዛት ተቃዋሚዎቹን የሚደግፉ ሰዎችን ድምጽ ስለሚከፋፍሉ ለገዢው ፓርቲ አድቫንቴጅ ይሰጣሉ ይላል። በፍቃዱ አክሎም ያኔ ግን በድንገት የተፈጠረው ቅንጅት ለአንድነትና ለዲሞክራሲ እንዲሁም ደግሞ ሌላኛው አማራጭ የነበረው የኢትዮጵያ ዴሞክራሲያዊ ኃይሎች ህብረት ከኢህአዴግ አንጻር ቆሙ ሲል ያስታውሳል። ሚያዝያ 1997 ዓ.ም መስቀል አደባባይ ገዢው ፓርቲ የምርጫ መለያ የሆነው የንብ ምስል የታተመበት ቲሸርት በለበሱ ሰልፈኞች ተሞልቷል። የወቅቱ ጠቅላይ ሚኒስትር መለስ ዜናዊ ማዕበል ሲሉ የጠሩት ሰልፍ የተካሄደው ለገዢው ፓርቲ ኢህአዴግ ድጋፍ ለማሳየት ነበር። በማግስቱ ይህን የቅዳሜውን ሰልፍ የሚያስንቅ ሰልፍ በዚያው በመስቀል አደባባይ ተካሄደ። ሚያዝያ 30 1997 ዓ.ም የተካሄደውን ሰልፍ የጠራው ተቃዋሚው ቅንጅት ለአንድነትና ለዲሞክራሲ ነበር። በተቃዋሚ ፓርቲ የተደረገው የሚያዝያ 30 ሰልፍ ላለፉት 20 ዓመታት አልተደገመም። ኢህአዴግና ተቃዋሚዎች በተለይ ቅንጅት የህዝቡን ልብ ለማሸነፍ ተፎካከሩ። ግን በአደባባይ ብቻ አልነበረም። በቴሌቪዥን በተላለፉ የምርጫ ክርክሮችም ጭምር የታጀበ ነበር። ፕሮፌሰር አብኒክ በአንጻራዊነት ነፃና ግልጽ የሆነ ህዝባዊ ውይይት በገዢው ፓርቲና በተቃዋሚ ፓርቲዎች መካከል እንዲሁም በገጠር ሰፊ ቅስቀሳ በማድረግ እስከዚያ ድረስ ታይቶ የማይታወቅ ተስፋ ተፈጥሯል ይላሉ። ገዢው ኢህአዴግ ነፃ የሆነ ምርጫ አካሂጄ አሸንፋለሁ የሚል ስሜት ስለነበረው መድረኩን ክፍት አድርጎታል የሚለው በፍቃዱ በበኩሉ ተቃዋሚዎቹ በዚያ አጋጣሚ ተጠቅመን ብዙሃንን በተለይ የከተማ ነዋሪዎችን በከፍተኛ ሁኔታ አንቀሳቅሰዋል። ይህም ከፍተኛ ውጤትን እንዳስገኘ ይናገራል። በተጨማሪም በቴሌቪዥን የሚደረጉ ክርክሮች የነበረው አውድ አጠቃላይ ዴሞክራሲን ተግባራዊ ወይ ኤክሰርሳይዝ እያደረግን ነበር ብለን እንድናምን የሚያደርጉ በርካታ ነገሮች ነበሩ ሲልም ያክላል። ዶክተር አባድር በበኩላቸው በምርጫ 97 ወቅት ኢህአዴግ ዴሞክራታይዝ የማድረግ ፍላጎት ነበረው ወይም ሳይፈልግም ወደዚህ እየሄደ ነበር ይላሉ። ይህ በበኩሉ ዴሞክራሲያዊ ወደሆነ የምርጫ ፉክክር አምርቷል። ጅማሮ ላይ ዴሞክራሲያዊ የመሰለው ምርጫ 97 ግን አጨራረሱ አላማርም። ፕሮፌሰር አብኒክ ነፃና ግልጽ ሆኖ ጀመረ ያሉት ምርጫ በድረ ምርጫ ምዕራፍ ከፍተኛ ለመግባባት ውዝግብና ህዝባዊ ተቃውሞዎች ላይ ከፍተኛ አፈና ተስተውሏል። ተቃዋሚ ፓርቲዎች አሸንፈናል ቢሉም ድል የተነፈጋቸው በማጭበርበር ነው የሚሉት ፕሮፌሰሩ በአከራካሪ የምርጫ ክልሎች አዲስ ምርጫ እንዲደረግ ያቀረቡት ጥያቄ ውድቅ ሲደረግ ሰላማዊ ሰልፍ ጠርተዋል ሲሉ ያስታውሳሉ። ኢህአዴግ 371 ወንበሮች ወይም 67.8 በመቶ ድምጽ፣ ቅንጅት 106፣ የኢትዮጵያ ዴሞክራሲያዊ ኃይሎች ህብረት ደግሞ 52 በማሸነፍ ተቃዋሚዎች በድምሩ 174 የፓርላማ ወንበሮችን አግኝተው ነበር። ጉዞ ወደ አምባገነናዊ አገዛዝ። የምርጫ ማግስት የድምጽ ቆጠራው መደረግ ሲጀመር ተቃዋሚዎች ጥሩ አፈጻጸም የነበራቸው ይመስላል። ምርጫውን ያለ ጊዜው አሸንፈናል ማለታቸው ገዢው ፓርቲ ሁኔታውን ለማረጋጋትና እንደገና ለመቆጣጠር እርምጃዎችን ወስዷል። ይህን ተከትሎ በኢትዮጵያ የፖለቲካ ምህዳር ላይ ወጥታ የነበረችው የዴሞክራሲ ጀንበር ለመዘቅዘቅ ወራት አልፈጀባትም። ፕሮፌሰር አብኒክ የፖለቲካ ውዝግብ ተከተልና ተስፋ መቁረጥ በህዝቡ አእምሮ ውስጥ ነገሰ ይላሉ። ከግንቦት 7 በኋላ ለአንድ ወር ያህል ህዝባዊ ሰላማዊ ሰልፎችን
ማድረግ ታገደ። ተቃዋሚዎችን በክህደት የሚወነጅሉ የሚዲያ ዘመቻዎችም ተጀመሩ። ጋዜጠኞችም ታሰሩ። የቅጣት ዘመቻ በሚመስል መልኩ በገጠር የገዢው ፓርቲ ፖለቲከኞች፣ ካድሬዎችና ፖሊሶች ተቃዋሚ የሚሏቸውን ፖለቲከኞች ማዋከብ የጀመሩ ሲሆን ከነዚህ ውስጥ በሺዎች የሚቆጠሩ ታሰሩ። ግልጽ ባልሆነ ሁኔታ ቢያንስ አንድ የፓርላማ አባል ሆነው የተመረጡ እጩ በጥይት ተመተው መገደላቸውን ፕሮፌሰር አብኒክ አስፍረዋል። ሰላማዊ ሰልፍ ማድረግ መከልከሉን ተከትሎ የአዲስ አበባ ዩኒቨርሲቲ ተማሪዎች በግቢ ውስጥ በመቀመጥ ተቃውሟቸውን አሰምተዋል። ከነገ ጀምሮ ለአንድ ወር ሰልፍና ከቤት ውጭ የሚደረግ ህዝባዊ ስብሰባ የተከለከለ መሆኑን በዚህ አጋጣሚ ለማሳወቅ ወዳለሁ። የህዝቡን ውሳኔ በትዕግስትና በጸጋ ለመቀበል ባለመፈለግ ይህን መመሪያ ተላልፎ በሚገኝ ክፍል ላይ የጸጥታ አስከባሪ ኃይሎች ጥብቅ እርምጃ እንዲወስዱ መመሪያ ተላልፏል። በአዲስ አበባ የሚገኙ የታክሲ አሽከርካሪዎች የስራ ማቆም አድማ የጀመሩ ሲሆን በባህር ዳር፣ በሐዋሳና በአምቦ ከተሞችም የሚገኙ ተማሪዎች ተቃውሞውን ተቀላቅለዋል። ረቡዕ ሰኔ 1 ቀን 1997 ዓ.ም በአዲስ አበባ ከተማ የተካሄደው ሰልፍና መንግስት የወሰደው እርምጃ በዲሞክራሲያዊ ክርክር የጀመረውን ምርጫ በደም የቋጨ ነበር። በከተማዋ የሁለተኛ ደረጃ ተማሪዎችና ወጣቶች የጀመሩትን ሰልፍ መንግስት በማንኛውም መንገድ እንዲቆጣጠሩት ትዕዛዝ መስጠቱን ተከትሎ የተቃውሞ ሰልፍ ወደ ቀውስ ተቀየረ። የመንግስት ኃይሎች በወሰዱት እርምጃ በርካታ ሰዎች ሲገደሉ፣ በመቶዎች የሚቆጠሩ ደግሞ ለእስር ተዳርገዋል። ምርጫው በኢትዮጵያ ፖለቲካ ውስጥ እጅግ ፉክክር የታየበት ነገር ግን ውጥረት የበዛበት ወቅት ነበር የሚሉት የህግ ምሁሩ ዶክተር አደም ካሴ በርዕዮተ ዓለምም ሆነ በስልጣን ደረጃ የዜሮ ድምር ስሜት የተሰማበት ወቅትም ነበር ሲሉ ለቢቢሲ ተናግረዋል። ኢህአዴግም ሆነ ተቃዋሚ ፓርቲዎች ፍረጃ ውስጥ ገቡ፣ ምርጫውንም ሁሉንም ማሸነፍ ፈልጉ ሲሉ ያክላሉ። ስለዚህም የማሸነፍ ወይም የመሸነፍ እድሉ ከፍተኛ ነበር። ይህም ከምርጫው ቀን በኋላ ለተፈጠረው ሁከት መነሻ ፈጥሯል ሲሉ ውዝግቡን ተከትሎ የመጣውን ቀውስ ያብራራሉ። ጦማሪው በፍቃዱ ኃይሉ በበኩሉ ድህረ ምርጫን ተከትሎ የመጣው ሁከትና ቀውስ የኢህአዴግ ድንጋጤ ውጤት ነው ይላሉ። ኢህአዴግ ከምርጫው በኋላ ያሳየው ባህሪ ጸረ ዴሞክራሲያዊ መሆኑንም ያክላል። ከዚህ በኋላ በተቃዋሚዎች ላይ ያደረጉትን አፈና የሚያስተባብሉት ለሰላም ሲባል የተደረገ ነው ብለው ነው። ምንም ማስተባበያ ቢሰጡና ከዚያ በኋላ ህዝቡን መቆጣጠር ቢችሉም በወቅቱ የተፈጠረባቸው ድንጋጤና ከስልጣን ሊያወርዱን ነበር የሚለው እምነት በጣም አስደንግጧቸው ጭቆና ውስጥ ገቡ ሲል ያብራራል። ለዚህም በማሳያነት የሚጠቅሰው ከምርጫው 3 ዓመታት በኋላ በፓርላማው የወጡትን ህጎች ነው። የጸረ ሽብር አዋጅ ከውጭ ፈንድ እንዳይቀበሉ የሚያግደውና ብዙ የአሰራር ማነቆችን ያደረገው የሲቪል ማህበረሰብ ድርጅቶች አዋጅና የሚዲያ ህጎች የሲቪክ ምህዳሩን ፍጹም እየጠበበ እንዲመጣ አድርገውታል ይላል። ይህን ተከትሎ መጀመሪያ ያንን ምህዳር እንዲያሰፋና ለበሰለ የምርጫ ፉክክር ብቁ እንዲሆን ያደረጉትን ነገሮች በሙሉ ሚዲያው፣ ሲቪል ማህበረሰቦች እንዲሁም የፖለቲካ ፓርቲዎች ከዚያ በኋላ ተዳከሙ ሲል ያክላል። ከምርጫ 97 በኋላ ያሉት አመጾች ባይኖሩ ኖሮ መንግስት እነዚያን ህጎች ለማውጣት ሰበብ አያገኝም ነበር። ከኢህአዴግ ድንጋጤ በተጨማሪ ተቃዋሚ የፖለቲካ ፓርቲዎችም የራሳቸው ድርሻ ነበራቸው። ተቃዋሚዎች በታሪክ ተገኝቶ የማይታወቅ ብዙ ድምጽ ቢያገኙም በወቅቱ አሸንፈዋል የሚል እምነት የለኝም የሚለው በፍቃዱ ሁሉንም ጠቅልሎ የመውሰድ አባዜ አለ እንጂ ሰጥቶ መቀበል የሚለው መርህ ግን የለም ሲል ይተቻል። ተቃዋሚዎችም ይህንን የሚያህል ትልቅ ወንበር ካገኘን በቂ ነው፣ ስለዚህ ከተቻለ አመጽ አልባ የሆኑ ትግሎችን መታገል ካልተቻለ ግን ያለውን ወስደው ለሚቀጥለው ደግሞ አሸናፊ ሆኖ ለመውጣት መሞከር ይልቅ እሱ አደገኛ የሆነ መንገድ መርጠዋል ይላል። የቅንጅት ታዛቢዎች፣ የቅንጅት ወረቀት በታኞች፣ የቅንጅት ከቤት ቤት እየሄዱ ህዝብን ቅንጅቱን ምረጡ ያሉ እነኚህ ወጣቶች ናቸው ግንባራቸውን ተመተው ያለቁ። ፓርላማ መግባት የለብንም የሚለው የተቃዋሚ ፓርቲዎች ውሳኔ በጣም አደገኛና መዘዝ ያስከተለ እንደነበርም ያስታውሳል። ዶክተር አባድር ከ1997 በኋላ ኢህአዴግ ፍጹም ወደሆነ አምባገነናዊ ስርዓት ነው የገባው ይላሉ። ለዚህ ማሳያ ደግሞ የሚሆኑት ከ1997 ዓመተ ምህረት በኋላ የተካሄዱትን ምርጫዎች ለአብነት በማንሳት ነው። ኢህአዴግ በ2002 የተካሄደውን ምርጫ 99.6 በመቶ ማሸነፉን በጊዜው አስታውቋል። ከዚህ በኋላ የተካሄደው የ2007 ምርጫን ያሸነፈው ደግሞ 82.4 በመቶ ነበር።
ለበፍቃዱ ኃይሉ ኢህአዴግ በ2002 እና 2007 የተካሄዱት ምርጫዎች በሰፊ ልዩነት ከማሸነፉ በላይ አስገራሚው ነገር ፓርቲው ያገኘው የመራጮች ድምፅም ብዙ በመሆኑ ነው። የፓርላማ መቀመጫዎችን ማሸነፉ ብቻ አይደለም የሚያስደንቀው፣ ድምፁን ራሱ ቢቆጥር ከ90 ወይም 85 በመቶ በላይ ነው ኢህአዴግ እያገኘ የነበረው ይላል። በማንኛውም ዴሞክራሲያዊ ምርጫ የማይቻል ነው አንድ ፓርቲ ከ80 በመቶ በላይ ድምፅ ሊያገኝ አይችልም የሚለው በፍቃዱ 51 በመቶ ድምፅ አግኝቶ ሁሉንም የምክር ቤት ወንበር ሊያሸንፍ ይችላል። በየምርጫ ጣቢያው በአንድም በሁለትም ድምፅ እየበለጠ ማለት ነው። የተሳተፈውም የመረጠውም የገዢው ፓርቲ ደጋፊ ነው። አለበዚያ ሌላው ተጨቁኗል አሊያም አማራጭ እንዳይኖር ተደርጓል ይላል። ከዚህ ባለፈም መራጮች በብዙ መልኩ ተገዝተዋል ይላል። ከምርጫ 97 በፊት ኢህአዴግን ዴሞክራታይዝ የማድረግ ፍላጎት ነበረው ወይም ሳይፈልግም ወደዚያ እየሄደ ነበር የሚለው ዶክተር አባድር ኢብራሂም ከ1997 በኋላ ግን ዴሞክራሲ እንደማይሆነው ግልጽ የሆነ ውሳኔ ላይ ደርሷል ሲል ከምርጫው በኋላ የተከሰተውን አባይት ለውጥ ያስታውሳል። ከዚህ በፊት ዴሞክራታይዝ እናደርጋለን ከዚያ ምርጫ እናሸንፋለን አይነት ስሌት ነበራቸው ይላል። ከ97 በኋላ ግን ዴሞክራታይዝ የማድረግ ፍላጎት ጭራሽኑ አልነበራቸውም። ከ97 በኋላ ዴሞክራሲ አማራጭ አልነበረም ሲልም ያክላል። ኢህአዴግ 99 በመቶ ያሸነፈው ድባቡ ስለተቀየረ ወይም ተቃዋሚዎች ስላልተሳተፉ አይደለም። 99 በመቶ ማሸነፉ ስለሚፈለግ ነበር። 1% ለመልቀቅ ፍላጎት አልነበረውም። ልማታዊ የሆነ ግን ደግሞ ፈላጭ ቆራጭ የሆነ መንግስት መገንባት ነበር ከ97 በኋላ ፍላጎታቸው ሲል ድህረ 97 የነበረውን የአገሪቱን ስርዓተ መንግስትና ፖለቲካ ያስረዳል። ዶክተር አባድር ከ97 በኋላ የነበሩ ምርጫዎች ዴሞክራሲያዊ አለመሆናቸውንም በጽኑ አንስቷል። ለዚህም በአስረጅነት የሚጠቅሰው የምርጫው ሂደት ምን ያህል አሳታፊና ፉክክር የታየበት ነው የሚለውን በማንሳት ነው። በ1997 የምርጫ ሂደት የታየው የተሳትፎ መጠን እንዲሁም የፉክክር ደረጃ፣ ይህም ማለት ገዢው ፓርቲ ከተቃዋሚዎች ጋር ሲነጻጸር ያገኘው ድምፅም ለሂደቱ ዴሞክራሲያዊነት ማሳያ ይሆናል። ከዚህ በኋላ በተካሄዱት ምርጫዎች ገዢው ፓርቲ የፉክክር ልኬቱና አሳታፊነት እጅግ አናሳ እንደነበር ዶክተር አባድር ይገልጻል። ባለፉት 20 ዓመታት ሊደገም ያልቻለ የምርጫ ሂደት በመጪዎቹ ዓመታትም የመድገም እድሉ አጠራጣሪ ነው። በፍቃዱ ኃይሉ ቅድመ 97 የነበሩት የሲቪክ ምህዳሩና የሚዲያ ምህዳሩ በጥቅሉ አሁን የሉም። ስለዚህ በሚቀጥለው ምርጫ የ97ን የሚመስል ነገር እናያለን የሚል ተስፋ ጭራሹኑ የለኝም ይላል።